እንድሰቃይባት ፍቅድ በእግዚአብሔር ንገረኝ። እሺ መልስ ስጠኝ አብርሃም። ሰዓት እየፈጀ ነው፣ እንሂድ መሰለኝ። አንዳንዴ ተግባር መሰለኝ ዝምታ ማችል እዚህ በላይ ቴንሽን አታድርጉት። እንሂድበት ከጨረሽ ሌላ ብቻ ማሰብ እውነቴን ነው ቤተሰብ። እኔ ማለት በቃ አብርሽ ኤርሜላ ላይ ምንድን ነው እየተጫወትክ ነው ወይስ ምንድን ነው? ግራ የገባኝ ነገር ማለት ነው። ልጅህን መጠየቅ ካለብህ ልጅህን መጠየቅ መንግስትም አይከለክልህም ምናምን ምናምን። ምን መተሻሸት ምናምን። እኔ አሁን የደረሰኝም ነገር ስላለ ነው። ምንድን ነው ይሄን ያስፈለገው? ለምን በቃ እውነት ለመናገር እንዴ ወንድ አይደለም እንዴ አንተ? ለምን ቁራጥ አትሆንም አብርሃም? እንዴ እኛ እኮ ላንተ ብለን ነው እንጂ ላንተ ማለት በቃ ላንተ ብለን ነው። በቃ ይሆናል አይደለ? የዚች ልጅ ህይወት አያሳዝንህ? ለምን እንደዛ እያለቀሰች ያኔ በቃ እኔ እኮ አንቺን ወድሻለሁ ብለህ ዛሬ ደግሞ ሌላ ነገር ለማምጣት ታያላችሁ። ማታ ምን እንደሚመጣ ማለት ነው። ቤተሰብ ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። እንዴ ምንድነው እንደዚህ ማለት በቃ ይሆናል አይደል? ተለያየን ብለህ ዛሬ ደግሞ ድጋሜ መተህ ቅርታ። ስንቴ ነው እናንተ ቅርታ የምትጠያየቁት? ሲጀመር ይመች ተጣላችሁና ልጅህን መጠየቅ ባል ያለበት ጊዜ እኮ ልጅህን መጠየቅ ትችላለህ እንዴ? ማለት እቺ ልጅ አታሳዝንህም? ኧረ ወይኔ እውነት እኔ ተቃጠልኩኝ። ነቃቃሽ መገኛ እኔን የማነቃቃት አቅም የለውም። ይገርምሃል። አልተነቃቀውም አላልከኝም? ተነቃቅቻለሁ። ኧረ እንደዛ አይደል? ተነቃቅቻለሁ። ተነቃቀው እኮ አይደለም። አይ ማለት መጣል ምናምን ሰው ልጄን ያሟለፍ አስነክቶት ይቅርታ ከቀሰቀስኩት አሁንም እና ቁጭ በይ። አልቀመጥም። ምን ነው መቀመጥ ስለማልፈልግ ነው። ጎንበስ ቀና ማለት ትችላለህ። ስለዚህ ጎንበስ ብለህ ቁጭ በል። አልቀመጥም። ለምን? ምን ልታረግ ያስብሽ ነው? ኧረ እኔ ምንም አላሰብኩም። እና ታዲያ? አይ እኔ ምንም አላሰብኩም። ቁጭ እንድል ብቻ ነው ያሰብኩት። አልፈልግም። እኔ ደግሞ አልቀመጥም። ለምን? እኛ እኮ ሾርት ሚሞሪ አይደለንም ጋይስ። ሁሌ እየመጣችሁ ለምን ህዝቡ ላይ ትጃጃላላችሁ? እኔ አሁን ማለት ይሄ ቪዲዮ መስራት አልፈለኩኝም ሲጀመር እና ማታ አንድ ላይ እመጣለሁ ብዬ ነበረ። ግን አንዳንድ ነገሮችን እያየሁት እና አንዳንድ ነገሮች ስላኩልኝም አሉ። የአብርሃም ዩቲዩብ ደግሞ ልጆች ሪፖርት ያደረጉበት ነው። ሶ አብርሃም ለምንድን ነው ስርዓትን የማትይዘው? ለምንድን ነው ማለት በቃ እኔ እኮ ግራ የገባኝ ማለት ነው ጋይዝ። ሰው ልጅ እንዴት ቆፍጣና መሆን ያቅተዋል? ና ስትሎ የሚሄድ ሂድ ስትሎ የሚመጣ። እኔ እንደዚህ አይነት ወንድ አይቼ አላቅም እውነት ለመናገር። እንዴ ለምን ስርዓት አይኖረውም ጋይዝ? ለምን? የልጅ እናት ናት። እኔ ልጅ ለምን ሄድክ ምናምን አይደለም ጋይዝ። ሄዶ ልጁን መጠየቅ ችግር የለውም፣ እሷንም ማግኘት ችግር የለውም። ግን አሁን እየሰማው የደረሰኝ ነገር አለ። በቃ በጣም ያስጠላኝ ማለት ነው። ሄርሚን ሲጀመር እሷ የምትፈልገው በጣም በብዙ ነገር ሄርሚን ለማናደድ ሄርሚን ለመበቀል ትፈልጋለች ልጅቷ። እና እሱ ደግሞ ይሄንን ነገር ለምን ሄርሚን አሳልፎ ይሰጣታል? ለዚች በቃ እኔ እውነት ስድብ አልፈልግም፣ መሳደብ አልፈልግም። ግን እቺ ተንከሲስ እና ሰይጣን የሆነች ሴትዮ ማለት ነው ሁሌ ይሄ ኤፍሬም የሚባለው ምናምን የምታወራው ነገር እንኳን ምንም ውሃ ማያነሳ ምንም ማለት ነው። ምንም ተጣርቶ ምናምን መች ተጣሉ? ሄዶ ልጁን መጠየቅ ይችላል። ሄዶ ልጁን ማየት ይችላል። ማንም እሷ አይደለም ተጣልቶም ራሱ ሳይነጋገሩ ባለፈው አንድ ሄርሜና ኔዳ ይቅርታ ጠየቀችው ሩታ። እሱም እዛ አልነበር እንዴ? ዛሬ ምን ተፈጠረ? ሁሌ ይቅርታ ትላለች፣ ከዛ ከኋላ መታ ሌላ ነገር ትሰራለች። ዛሬም እንግዲህ ማታ የሚለቀቀውን ቪዲዮ ትመለከቱታላችሁ ምን እንዳለ ማለት ነው። እንዴ አንተ እህት አለክ አይደለ?
ሙዜን የመሰለች እህት አለች። ማናት ሀይሚን የመሰለች እህት አለች። ለምን እንዴ? እኔ አሁን ኤርሜላ ናት በቃ አንጀቴን የበላችኝ እውነት ለመናገር ማለት ነው። እኔ አብርሃምን ታውቃላችሁ፣ እኔ በጣም ነው የምወደው፣ ግን ያደረገ ያለው አሁን በቃ የሚያደርጋቸው ነገሮች በጣም ይደብራል። በቃ ገባችሁ? የተጣላ ሰው እኮ ስነስርዓት መጣላት አንዳንዴ እንደውም ምን እንደሚባል ታውቃላችሁ? አንዳንዴ ማለት የሆነ ትከባበራላችሁ ስትጣሉ፣ አንዳንዴ ማለት ነው። አንዳንዴ መጣላት ጥሩ አይደለም፣ ግን አንዳንዴ አስፈላጊ ሆኖ ታገኙታላችሁ። አለመነጋገር አንደበትህን ትቆጥባለህ። ምን ሆነክ ነው? እኛ ሄርሜላ በቃ ከዚህ በኋላ ሰላም አለ፣ ሄርሜላ እና አብርሃም ተዋደዋል፣ ከዚህ በኋላ አይለያዩ፣ አንድ ላይ ይሆናሉ ብለን ስናስብ ጭራሽ ሌላ ነገር። ከዛ ደግሞ የፍሬምን የሄርሜላ ቤት ይዞ መሄድ ባለፈው ምን ይሉታል እንዴ? ይቅርታ መጠየቅ ካለበት ስንት ቦታ ይቅርታ መጠየቅ አለበት። ይቅርታ ይሄ ቤት ስንት ስላለ አይደለም፣ ቤት ትልቅ ሶፋ ስላሳመሩ ምናምን አይደለም። ዋና ሰላም ነው ጭንቅላት። አሁን ኤፍሬም ለወንድምህ አስበህ ሞተሃል። አንተ የቆም ሬሳ ማለት ነው። አንተ ነህ ሲጀመር የእነዚህ ልጆች ህይወት የምትበጠበጥ፣ ኤፍሬም የሚባለው ሰውየው ማለት ነው። እኔ ዛሬ መናገር አልፈለኩም፣ ግን እያንዳንድሽ አጥቤ ነው ማሰጠሽ። ኤፍሬም የሚባለው ሰውየው ለምንድን ነው የሄርሜላን ቤት ሄደው ለምንድን ነው? አብርሃም ቆይ ምን ያህል እንደዚህ አይነት ሰው ጅል ነህ እንዴ? አብርሃም የምር ይሄን ያህል ጅል ነህ? ምንም አታውቅም ማለት ነው? ያኔ እንደዛ ከሆነ እኮ ኤፍሬም ነው የሚበልጥ ማለት ነው፣ በማወቅ ደረጃ በማስተዋል ደረጃ። የዋህነት ማለት ምንድነው የሚል የእግዚአብሔር ቃል ይላል አይደል? እንደ እባብ ብልጥ እንደ ይርግብ የዋህ ሁኑ ይላል። ገባ? አንድ ነገር ሄርሜላ ትሆን አንድ ነገር ማለት ነው። መቼም አንላቀቃቸውም። ልክ እንደባለፈው አንድ ነገር ወገቤን ታጠቄ ነው የምነሳው። እኔ ምንም እውነት ለመናገር እኔ ሄርሜላንም ወዳታለሁ። አሁን ለምን እንደተናደድኩ ታውቃላችሁ? አብርሃም እያደረገ ያለው ነገር ትክክል ስላልሆነ በዛ ነው የተናደድኩበት። ሌሎች ደግሞ የልጆች ዩቱብ ላይ የዩቱቡን ሪፖርት ያደረጉበት ነው ማለት ጋይዝ። ለምንድን ነው ሰው ራሱን የማያስከብረው? ቆይ ፈጣሪ ሆይ ይሄ ሁሉ የደከምክበትን ይዞ ብህን ለምን ታጣለህ? ትክክለኛውን ነገር አሳውቀን በቃ እኛ ምንወቅ። ከዚህ በኋላ ወይ ከሄርሜላ ህይወት ውጣ ወይ ከዛችኛው ህይወት ውጣና ትክክለኛ ህይወት ኖር። ምን ማለት ነው ይሄ? እዛም እዚህም ሲመቸው እዛ ይደር ወይ ነገር ሲጎለው ይሄ ወደዚህ ይመጣል። ይደብራል በጣም። ምን መሰለው ውሳኔ ዴፍ፣ አሁን ከአብርሽ ጋር ታርቄ አብሬ መቀጠል እፈልጋለሁ። እውነትሽን ነው? አዎ ዴፍ፣ በጣም ደስ ይላል፣ በጣም ደስ ይላል። እንዴ እና ምንድን ነው እስካሁን ድረስ ቢያንስ እንኳን ደውለሽ ብትነግሪኝ በጣም ደስ ባለኝ። ቶሎ ብዬ ነበረ ማስታረቃችሁ። ያው ማለት ብዙ ጊዜ ስላላገኘሁኝ ነው እውነት ለመናገር። ያው የምታዩት ነገር ነው በህይወቴ ውስጥ አንዱ ሲወጣ አንዱ ይመጣል ምናምን እና በደንብ ራሴን አረጋግቼ ታይም ወስጄ ማሰብ ስላልቻልኩኝ ነው። ለዛ ነው። እርግጠኛ ነሽ? ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ እና ነገሮች ትባለው ደመቁ እንደምትባል ሴትዮዋ ቀልበቢስ ሴት ስነ ስርዓት የጎደላት ባለጌ አይቻላቅም። እኔ እንደዚች አይነት ባለጌ አይቻላቅም። አላየሽም እንዴ ዲቦራ? አላየሽም እንዴት አይነት ቆፍጣና እንደሆነች? እሷም እኮ የልጅ እናት ናት። አላየሻትም? አንቺ ግን በሰማም የሴት ልጅ አሳዳቢ ሩታ የምትባዩ ደመቁ የምትባዩ ማለት ነው። እንዴት ጋይስ እኔ እንጃ። ብዙ ከተናገርን ሆዳችን ባዶ ይቀራል እንጂ በጣም ብዙ ነገር መናገር እፈልግ ነበረ። በጣም ለሁሉም ማለት ነው። እኔ ማለት የምፈልገው ነገር ቢኖር ማለት ነው አብርሃም እንደው በፈጠረክ ልብ ግዛ ወንድሜ። እኔ አንተ መጥላት አልፈልግም። አብዛኞቻችን እኛ የሩታና የአብርሽ ደጋፊዎች እኛ እንወድሃለን። ነገር ግን አትጃጃል። በቃ ጅልነትህን አቁም። ዳሴት
ቴ